መስሪያ ቤቱ የዚህ ውጤት ባለቤት እንዲሆን ያደረጋችሁት እናንተ ናችሁ። ከስራ ሰዓት ውጪ በመስራት የመስሪያ ቤቱ ቀኝ እጅ መሆናችሁን አስመስክራችኋል። የመስሪያ ቤቱ ሰራተኞች ያሳያችሁትን ተሳትፎ ከግምት ውስጥ በማስገባት ለእያንዳንዱ ሰራተኛ ቦነስ ለመስጠት ማኔጅመንት ወሰኑ። መድረክ ላይ ሆነ አይነን ቤዛዊት ላይ ስታስለምንም የነበረው ምን ፍለጋ ነው? ምን አለበት ደስታዬን ባታረዝሽ። ሌባ አሁን ጅካፍን ስለተያዝ ደስታዬ ምናምን ብለህ ልታመጥ ቤዛዊት ስላለች አይነን ጨፍኜ ንግግር ማድረግ ነበረብኝ። እሷን እየተደመምክ እየተጠበቅክ ካልሆነ ቋንቋና ንግግር ካንደበት አይወጣም። በዚህ ሰዓት ስለዚህ ጉዳይ ለመወያየት ፈቃደኛ አይደለም። አሴት ያዝ ፈርስት ሌዲ ሲባል አልሰማሽ? ለነገሩ እንዲህ አይነት ግብረ ገብነት ለማወቅ ትንሽ ትልልቅ ሰዎች ያሉበት ቦታ መዋል ያስፈልጋል። ተሸምሮልሽ ነው ለማይ ማታሽ ቁርጥቀት እጂ ስትከፊ የእውነት እጅ የሚያስቆረጥም ፒዛ ነው። የእውነት ጎበዝ ኩክ ነው የሰራው። እኔም ይኸው አንድ ቀን አንተ ቤት ከመጣሁ እጅ የሚያስቆረጥም ፒዛ እሰራልሃለሁ። እኔ ይኸውልህ እስኪ ግን ዶሮ ነው ያማረኝ። ዶሮ በማማዬ ሞት መኩሪያውን ትሰራልሃለሁ። ዶሮ ትሰራ። ስለ ቤዚ ጠንካራ ሰራተኛነት እኔ አይደለሁም ጠቅላላ ሰራተኛው ይመሰክራል። አየህ ምስክር እየሰማህ ነው። ከአንተ ፊት እንዴት እንደሚያቆላምጣት ሰማሃል። ይሄ የጭቅጭቅ መንፈስ የዲያብሎስ መንፈስ ነው። ሲጀመር ሰው ከጋብቻ በፊት የግብረ ስጋ ግንኙነት ማድረግ እንደሌለበት አረተው ለምን ቃሉን ታስረዝመዋል? አጠራ አድርጋ አጠራውም እንዴ ግብረ ስጋ ያንተ ነገር ቃሉን እንደየባህሪያችን ብንጠቀምበት አይሻልም? ምስክር ሉሌ ትንሽ ሞቅ እያላት ስለሆነ ይሄንን ጉዳይ በሌላ ጊዜ ብንወያይበት ይሻላል። ተው አሰግዝ ተው። እኔ እንኳን ሞቅ ሊለኝ ለሰስም አላል በሚኒሙም እኔ ምንም ምስክ ቤዛዊት የምትባለው ሴት ታውቃታለህ? አዎ አውቃታለሁ። ካሰግድ ጋር ያላት ግንኙነት ፈጽሞ አይጥመኝ። እውነትሽን ግን ይሄ የቅናት መንፈስ እንዴት መጣ ብለን ራሳችንን ብንጠይቅ በአደባባይ በሰርግ ባትጋቡ የድብቅ ያልጋ ላይ ጭፈራውን ግን ተያይዛችሁታል። ይሄ ደግሞ ኃጢአት ነው። ለምን አትጋቡ?
ብትጋቡ እኮ የቅናት ምንጩም ይደርቃል አይደለም? እኔ ምን አውቃለሁ? እኔ ሴቷ ደፍሬ ይኸው ስጠይቀው እሱ ዛሬ ነገ ከነገ ሚጣጣው መቼ ያልቃል? እውነት እንጋባ ብለሽ ጠየቅሽው? ምን አለበት? ችግር አለ? አይልማ። ማነው እሱ? ሴት ለጋብቻ እንድትጠይቅ አይፈቅድማ። ማንም አይፈቅድም። መጽሐፉ ለወንድ ልጅ አንደበትን ለሴት ልጅ የአይን ጥበብን ሰጣት። አይኗን እያንከባለለች ልቡን ታሸንፍ እንጂ አፍ አውጥታ ትጠይቅ አይልም። ገባኝ። ምስክር የፈለገው አስዬ እችን ነው። አወክልኝ የልቤን ፍላጎት። አሰግድ እንደምትወዳት አውቃለሁ። ዋጣጪ እሷ ከሆነች ለምን አታገባት? አሁን አልችልም። በአንድ ጊዜ 4 ቀለም ማተም የሚችል ማተሚያ ለማስገባት ምን ያህል እንደተጨናነቁ ታውቃለህ? አንተ ይሄ በጥቅሽ አይደለም ጆሮ በሚያደነቁር ንግግር ቢነገርም መቼም አይገባ። እስከ መቼ ነው የምጠብቅ? እድሜ፣ ሴትነቴ፣ ጊዜ እንደው ትንሽ እሱማ ያንቺ እድሜ ሲሄድ እኮ የኔ ቆሞ አይጠብቅም። ተው አሰግድ። ያንተ እድሜ እየጨመረ እያበበ ሲሄድ የእሷ ደግሞ እየጠወለገ እየደረቀ ነው የሚሄድ። ሴት ልጅ እኮ እንደዚህ ናት። ምን አልክ? እየሰማሽኝ ለምን ትጠይቅኛለሽ ሉሊት? ይኸውልህ አሰግድ፣ በአጋጣሚ ዳጎስ ያለ ገንዘብ እጄ ውስጥ ገብቷል። ላበድር። ጽጌረዳ ሳትደርቅ እንድታብብ አግዛት። አመሰግናለሁ ምስክር። ከዛ በፊት ግን ያችን ነቀዝ ከስራ አባር። ሄሎ ቤዚ። ሃይ ማርቲ። ምን ነው ሰሞኑን እንደገምከም ማድረግሽ ደወልሽ? ዛሬ በእኔ ፍላጎት አይደለም፣ ሚኪዬ ነው ካላገናኘሽ ብሎ የደወለ። ታይ እንጂ ሚኪዬን እንኪ አናግሪ። ሄሎ ቤዚ። ሃይ ሚኪ፣ እንዴት ነህ? አዲስ አበባን ናፍቆ የመጣን ለማስተናገድ ዝግጁ ነሽ? የማርቲ ትእዛዝ ከሆነ የማርቲን ወንድም አይደለም ሴጣንንም ቢሆን ለማስተናገድ ዝግጁ ነኝ። ኦኬ። አቤት ቤት። ትናንት ለህትመት የገቡ ስራዎች አልቋል? አዎ ሁሉንም ጨርሰን ወደ መግቦጫ ክፍል ልኬያቸዋለሁ። መጽሔቶቹም ቢሆኑ ኦልሞስት አልቀዋል። ሳምፕሉን ማየት እችላለሁ? ይቻላል። እንዴት እንዳማረሽ አትጠይቂ። ዛሬ ከዓይኔ አውጣሽ። እስቲ ጥፍሮችሽ ንጣታቸው ሲያምር። ታያታለህ እንዴት እንደምታምር። እቺን ለተራጠሙስ ጉርስ አድርጋት በሞት እንኳን አይቆጨኝ። ኧረ እባክህ እና የኔ ፍቅር መጣሽ? ይሄው ደብዳቤውን አድርጌ አዘጋጅቻለሁ። በቅጥሩ ስምምነቱ መሰረት ከወር በኋላ ስራዋን ትለቃለች።
ማን ይሙትለው? እኔ ቤዛዊትን ከስራ አባራ ስላልኩ ነው የምታባራት? የኔ ፍቅር ትናንት ሶስታችንም እኮ እንድትባረር ወሰነ። ለኔ ብለህ ቤዛዊትን ከስራ እንደማታባረራት ልክ ያውቁ። ከዚህ አባረህ በቃ በፈለክበት ቦታ በነፃነት ልታገኛት። እንደዛ ነው ታስበው? እንደዛ ነው የምታስበው? ሉሊት ልታብጂ ነው? አዎ ላብጂ ነው። እኔ ካላበልኩ ለአንተ ፈጽሞ ጤና አላገኘህም። በፍጹም ከእኔ እንድትርቅ አልፈልግም። እዚቹ በቅርብ እከታተላችኋለሁ። ልታብጂ ነው? ትንሽ አታፍር? እዚሁ ስራዋን ትስራ። ትናንት ለህትመት የገቡት ሁለቱም ስራዎች አልቀዋል። እሺ የህትመቱ ሁኔታ እንዴት ነው? ሳምፕሉን አይቼው ነበር። በጥሩ ሁኔታ ታትሟል። ቆይ ሳምፕሉን ላምጣልህ? ግድ የለም። የተበላሹትን ማተሚያዎች ለማየት ስመጣ በዛው አየዋለሁ። አይነት ቆሻሻ ገባ። ትልቅ ቆሻሻ ነው መሰለኝ። እስቲ ፍበይልኝ። አንድ ትልቅ ቆሻሻ ነው መሰለኝ። አሳግድ አሺ ምን ይልሽ ነው? ቆሻሻ ገብቶበት ነው። እስቲ ቆሻሻ አይሉስ ቆሻሻ ገብቶ ነው። እስቲ ዘርበይ ወደ ዘርበይ ቆሻሻ ምን ሆነሻል? ምን ሆነሻል? ከየት የወጣ ቆሻሻ ነው? እናት አይን ውስጥ የሚገባ? ኧረ እባክሽ መጀመሪያ አይን ውስጥ ያለውን ቆሻሻ ውጪልኝ። ላውጣልህ? እንደጀመረች መታብ ታወጣለህ አይሻል? ኧረ እባክሽ እየተሰቃየሁ ነው። ወኛ ኧረ እባክሽ መጀመሪያ አይን ውስጥ የገባውን ቆሻሻ ውጪልኝ። እንደጀመረች ጨርሰሃ እስቲ ዘርበይ ወደ ዘርበይ ትልልቅ ሰዎች ያሉበት ቦታ መዋል ያስፈልጋል። ይህንን የሚያምር ድምፅ ለመስማት ነው የደወልኩት። ማን ልበል? ገምቺ እስኪ። ለመሆኑ ሰዓቱን አይተዋል? እሺ ምን ልታዘዝ? ስራ ማቋረጥ ነው። ምን ነው? ምን ችግር ገጠመሽ? ምንም ችግር አልገጠመኝም። ሌላ ቦታ የተሻለ ደሞዝ አገኘሽ? አላገኘሁም። ያስቀየመሽ ሰራተኛ አለ? ማንም አላስቀየመኝም። ታዲያ ለምንድን ነው ስራ የምትለቂው? ቤዛ፣ አብረን ባሳለፍናቸው የስራ ጊዜያት መስሪያ ቤቱን እንዴት አድርገሽ እንደመራሽው ላረጋግጥልሽ እወዳለሁ። ቤዚ ጋሽ ሲለምን ዝም ብለሽ ታያለሽ? አንተ ስንታዩ ጋሽ ማለት ከዚህ በፊት ስትለምን አይቼ ስለማላውቅ አሳዘንከኝ። ሰምታተሽ ኮረመናት የጠይቅሽ መሰለህ? ምንድን ነው የምታጉረመረው? ኧረ እኔ ምንም አላልኩም። ወረቀቶቹ እንኳን በቂ ናቸው። ግን አሁን ምናልባት ቀለም ነው። ሄሎ፣ የት ነህ? ቢሮ ነኝ። መጣሽ? እሺ እሺ። ቀለም እንኳን በቂ አይደለም። እሱ ነው የሚያስፈልገው።
ቤዚ ከስራ ልትለቅ ነው። ቤዚ ከስራ ልትለቅ ነው። ትልቀቅ አይደል? ምን አገባኝ ታዲያ? ማማሙ አንተ አብራት በልተህ ጠጥተህ በቀላሉ ትልቀቅ ስትል ትንሽ አታፍርም? እኔ እኮ ግርም ነው የምትል። አንቺ እኮ በዚህ ከተጠረጠሪም እንጂ ልጅቷ ማሽንኩርት እኮ ነች። ክተፋታ። ማነው? መክተፊያ ላምጣልህ? ላምጣልህ? ከላይ እንጀምር ከታች? ምኑን ነው የምንጀምረው? መላጥ ነዋ። መጀመሪያ ሹራቡን ላጥ ጥጥ መያዣውን ከዛ መያዣውን አረግና እንዴት የሚያምር እንትን ነው። ከዛ ዙሪያውን አንተወልቅላት እንዴ! ለምን ተነስተሽ ቡና ማታፈዩ? እኔ ለማየ ማፈላለትን ቡና ብታይ ነብሷን ማንተ አሁና እንደውም ጠዋት ስራ ከመግባቴ በፊት ቅቤ አንጥሬላታለሁ። ቆይ እንጂ ግን ጠዋት ከስራ አለ ስራ መልቀቅ ፈልጋለሁ እያለች ደሞዝ ጨምሬ ላስቀርሽ ያልካት ለምንድን ነው? መልስልኝ። ከሷ ሌላ ባገሩ ሰራተኛ የለም? ሮሊሌ ተረጋጊ። አልረጋጋም። ለቁጥጥር እንዲያመች አታባራት ያልሽኝ አንቺ አይደለሽም? አሁን ደግሞ እንድታባራት ፈለኩ። ምን አይነት ተፈጥሮ ነው ያለሽ? ስራ ከመልቀቅሽ በፊት አስበሽበት አሳውቂኝ ስላልኳት ውሳኔውን ለሷ ነው። ቆይ ሉሊት፣ እኔ እስከዛሬ ከማን ጋር ዋልሽ ከማን ጋር አመሸሽ ብዬ ጠይቄሽ አውቃለሁ? እኔ አልቀናም። አንቺ ምን ያንጨረጭርሻል ለማለት ፈልገህ ነው? አሰግድ፣ እኔ አንተን ስላልኩኝ አንተን ብቻ ስላሰብኩ ልክ ፈላጊ የሌለኝ ሴት አድርጋ አሰብከኝ እንዴ? ጥሩ ማን መሆኔን አሳያለሁ።
ቆይ አንቺ ግን ለሷ ብለሽ ነው ስራ የምትለቂ? በእኔ የተነሳ ለምን ይጋጫሉ እንዴ? ቤዚ አንቺ ጥሩ ሰው ነሽ። ስንት አንቺ ሰው ሰውን አጣልቶ ገንዘብ ለማግኘት ይሞክራል። አንቺ ግን እሱ እንዳይጣሉ ብለሽ የእንጀራ ገመድሽ ትመጥሻል። አንቺ እንዴ ወይ ስንትሽ እንደው እግሯ ከቢሮ ይውጣ እንጂ ከጎኑ ድርሽ እንዳትል ለምናደርጋት ምናልሽ? መቼም ይሄን ውለታሽ እንደቀልድ እንደማላየው ታውቂያለሽ አይደለ? ይኸውልሽ ሁሌ ስልኬ ካርድ የለውም ሊጨርስ ነው። አሁን የ100 ብር ካርድ ልክልሻለሁ ገዝቼ። አይበዛም? ያም ሳላደርግም ይሁን። አይ ማለቴ ለነገሩ አንቺ ክብርሽን የሚመጥን ይመጣው ወረኛ ዝም ብለሽ ተቀበይ፣ ችግር የለም ያንስሻል። እንደምን አደርሽ? እንደምን አደርሽ? ያልሰማሽኝ? የግድ ደህና መሆኔን ለማሳወቅ ላንቺን መልስ መስጠት አለብኝ። ይልቅ ለምን ቢሮሽ እንደመጣሁ ልንገርሽ። ከዚህ በኋላ አንቺ እዚህ መስሪያ ቤት ውስጥ የስራ ድርሻ አለሽ። ተረስተሽኛል? እኔም በዚህ መስሪያ ቤት ውስጥ የመቆየት ፍላጎት የለኝም። አሁንም አመጣጤ ላሰግር ንብረቱን ለማስረከብ ነው። ጎበዝ። ማለት ይሄ መስሪያ ቤት ለመልቀቅ በማሰብሽ በጣም የማመሰግነው። አንቺ መልካም ሰው ነሽ። ይሄንን ሀሳብሽን ላሰግድ እኔ እነግረዋለሁ። አሁን በእጆችሽ ያሻቸውን ቁልፎች እዚህ ጋር አስቀምጭና ሁሉም ነገር ስርዓትና ደንብ አለው። የተረከብኩትን ንብረት የማስረክበው ላስረከበኝ ሰው ነው። እንዴት እንደደረገ ጠይቂ። ምንድን ነው የምትሰሪው ሰው ቢሮ ውስጥ? ምንድን ነው እሱ? እኔ እንጃ። ቤዚ ነች ጋሽ ያመጣችው። ቤዚ? ስትሽ
በኋላ እቺ ኮተታምና አሰግድ በውጭ እንደሚገናኙና እንደማይገናኙ ትከታተይልኛለሽ። ሰምሽኛል? ሰምሻል? አለሰምሽ? ትከታተይልኛለሽ። አንቺ ውዳቂ ደምሽን ደመከልብ ሰራል ጌን ኮተትሽ ሰብስቢና ቶሎ ውጭ ነኝ። ውጭ ብዬሻል። ዛሬ መጣሁ ሲሰናበት ነው። ይሄንን ስጦታ ላንተ ነው ያመጣሁት። ከእጅ አምልጦኝ ስለወደቀ ተሰብሮም ከሆነ ይቅር። ሉሌ ይቅርታ ቤዛ ኪዲ አንተ መኪና ውስጥ ገባ ይተኛለች። አሰግድ አውርደኝ፣ አውርደኝ። በእኔ ምክንያት የምትወዳትን ሉሌን ማጣት የለብንም። አውርደኝ፣ አሰግድ አውርደኝ። ከጎኔ ያለችዋን ሴት አንስተ እንዳቃጠልከኝ እኔም ከጎኔ ያለውን ሰው አንስቼ ድብን ባላደርግ እኔ ሉሊት አይደለሁ፣ ሉሊት አይደለሁ። ደሞዜን ከፍለኛል። ለምንድን ነው ምሽፍር የምትሰጠኝ? ይሄ ደግሞ የኔ ስጦታ ነው። ስራ ማፈላለግ የለሽ። አያስፈልግም። ቤዚ ስልኩን አንሺው። አሰግድ ሊሆን ይችላል። አንሺው። ከአሰግድ ጋር ያለኝ ግንኙነት አንድና አንድ ብቻ ነው። አሰሪና ሰራተኛ። እሱም አብቅቶለታል። ሄሎ ማርትዬ፣ እንዴት ነሽ? የአሜሪካን ኑሮ እንዴት ይዞሻል? አንቺ ሚኪዬ ስልክ ደውሎልሽ ለምንድን ነው ጆሮ ላይ ዘጋሽው? እንዴ መቼ ደውሎ ነው ጆሮ ላይ ዘጋውበት? እኔ ማነኝ ገምቺ ሲልሽ? ወይ ሚኪ ነው እንዴ? ማርትዬ በእናትሽ ይቅርታ ጠይቂልኝ። ኦኬ በይ። አሁን ባላንስ ስለሌለኝ ቁጥር ያዥ። ትንሽ እስኪ ወረቀት ተቋረጠ። ቤዚ የእውነት ግን እድለኛ ሰው ነሽ። የሀገር ውስጥ ደሞዝ ሲቋረጥ ከውጪ በዶላር ይመጣልሽ ጀመረ። በምን አወቅሽ? እንዴት ጻፍ አልነበረ እንዴ? እቺንማ ተያት ቤዚ። ከአሰግድ ጋር ምንም ንክኪ የላችሁ? አትዋሽ። ምንም አዝናለሁ፣ በጣም አዝናለሁ። እኔ ከአሰግድ ጋር እኔ አሰግድን እንደ ታላቅ ወንድሜ ነው ማለት። ማንም አያምንሽማ ማለት አልሰማሽም? እና መኩሪያም እንደሚሉ አላት ነገር ቤዚ አላት ነገር እያሉ ሲያጎረመርሙ አልሰማሽማ? ሲማይ እማማ ትሙት
ይልቃት አንቀላፊ ጆፌው ተረጋግቶ እንዲያርፍ ቅርንጫፍሽን ብታበጃጂ ነው የሚሻልሽ። እውነቴን ነው። ካሰግድ ጋር አይደለም እኔ ከማንም ወንድ ጋር እስከዛሬ ድረስ ግንኙነት የለኝም። ስንት ጃከረ ፒስ እውነትሽን ነው? አዎ። ምን ነው ገረመሽ? ቢዚሽ ይሄ ነገር ዜሮ ከምድረገጽ እየጠፋ ነው ሲባል ማሾፍሽ ነው እንዴ? እናት ግን ቢዚ ድፍን ግጥም እንዳለ ነው። ግን ወንድ ምንድን ነው የሚባለው? ማለት በቃ ቢዚ እኔም የወንድ ልጅ ሀገር ነኝ ማለት ነው። እውነት እስከ ዛሬ ድረስ የታልተሽ አትልኝ? ማን ሰጥቶኝ? እውነት ከዚህ በኋላ ይኸው ከዚህ በኋላ እንደው ድንግል ነው እቀራታለሁ እንጂ እባክሽ እንትን ስጪኝ ብዬማ አለምንም፣ የእውነት አለምንም። ይኸው እጅ ማተር ግሬን አለምንም አለምንም። ላሰግድና ለሉሊት እንደነዚህ እርግቦች ሰላምና የጣፈጠ ፍቅር እንዲኖራችሁ መኝላችኋለሁ። ሄሎ፣ የሰጠሽኝን ስጦታ አይቼዋለሁ። በጣም ነው የወደድኩት። ከስራ በመልቀቅሽ በጣም አዝናለሁ። ቤዚ፣ ስራ እስክታገኚ ደሞዝሽን ልከፍልሽ ዝግጁ ነኝ። የወታደር ልጅ ነሽ እንዴ? ለምን እንደዚህ ልትለኝ ቻልክ? ለውሳኔ በጣም ፈጠንሽብኝ። አይ እኔ በስልክ ድብቅቆች ጨዋታ አልወድም። ማርታ አልነገረችም እንዴ? ነግራኛለች። ድምፅሽ በጣም ያምራል። አመሰግናለሁ። ያንተ ደግሞ ወፍራም ስለሆነ በጣም ያስፈራል። አምላኬ ኃጢአቱን የሚክደውን የይሁዳን ልብ ሳይሆን ለንስሐ የበቃውን የጴጥሮስን ልብ ስጠኝ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። መከራ ቢገጥመኝ ለበጎ ነው ብዬ አልፋለሁ። ፈተና ቢገጥመኝ ለበጎ ነው። ሄሎ፣ እባክህ ምስክ፣ እባክህ
እባክህ ጥሩ ነገር ውስጥ አይደለም ያለው። ልትመጣልኝ ትችላለህ? ምን? አንተ ብቻ ነው እንድትመጣ የፈለኩት ምስክር። እባክህ ለሀሴ እንዳትደውልበታ እባክህ። አዎ አዳምስ ሆቴል ነኝ ያለሁት። እዛ ጋር ነኝ ያለሁት ምስክር። እባክህን ላስቸግርናል። እሺ እግዚአብሔር ከአንቺ ጋር ይሁን። ምስክር ምን አለበት እዚህ ድረስ መተህ እንዳስደሰትከኝ? ምን አለበት የሆነ ነገር ወስደህ ደስ ቢለኝ? ምስክር በዚህ ሰዓት እዚህ ቦታ በመሆኔ ነፍሴ ምን ያህል እንደተጨነቀች አላውቅም። እኔም የሞት ያህል የተለየሁትን መጠጥ መልሼ አልቀምስም። ሽንት ቤት ደርሼ ነው። በዚህ ሰዓት እዚህ ቦታ በመሆኔ ነፍሴ ምን ያህል እንደተጨነቀች አላወቅሽም። ይገባኛል። አስጨነቁ ምስክር። ምን ቦታ አስመጣው? አምላኬ የሰዶም ሕዝብ ከዚህ የባሰ ኃጢአት ፈጽሞ ይሆን የፈረድከው? ያንቺ ነገር ሆኖብኝ እንጂ እዚህ ይሄ ቦታ አይደለም። ይገባኛል ምስክር። አስቸግር ይገባኛል። በዚች የተሸፈነን ገላ ማየት ከመዘሞት አይተናነስም እኮ ሁሌ ግን ምስክር ታፋ ፖስቸሯ ምናምን አያምር። የጓደኛዬ ያሰግድ እጮኛ ሆንሽ እንጂ አንቺን ፊት መቆም አይገባኝም ነበር። ወይ ምስክር ይገባኛል። በዚህ ሰዓት እንደዚህ አይነት ቦታ መጥራትና መቅጠር እንዳልነበረብኝ ይገባል። ግን ጨነቀኝ ምስክር። ይቅርታ። በቃ አልጠጣም ካልከኝ እሺ። ያው ይሄ የተከፈለበት አይደል ምስክር። ያው ጥጣና እንወጣለን። በእውነት እኔ ማስቀየምም አልፈልግም። ጠጣ እንሄዳለን። በሽንታ እንዴ ምስክር ቆይ ዛሬማ አይዶሌ ወፌ ቆመች ባልወደቀች ወደቀች ባልወደቀች ሳይባለው ምስክር አንወጣ
ሉሌ ምን ሆኛለሁ? ምንም አልሆንክም። ምንም ተነስ በል ተነስ ተነስ። የማየው ነገር በህልሜ በእንቅልፍ ልቤ የለመደ ኧረ ቅዠት ይሆንልኝ። ምን አስፈራሻል? ለምንድነው አልፈራው? ለምን ትፈራለህ? አይደለም ሴት አቅፌ መተኛት እኮ ሞቅ አድርጋ ተኝችኛል። ኧረ ግድ የለህም በእናትህ ደፈርታል። ሂድ በቃ። ኧረ በእናትህ አንተ ወንድ ልጅ ነህ። ታውቀኛለች ወይም የማማዬ ማህበርተኛ መሆን አለበት። በእናትህ አንድ ነገር ልንገርህ፣ ከዚህ በኋላ አደፋፍሬ ብለህ እንዳትጠራኝ እሺ? አቤት። እንደገባው ምን ልበላት? እንደገባህ አላበዛሁም እንዴ አንተ? ስንቴ ነው የምነግርህ? አይገባህም? አዎ አይገባኝም፣ ግን እገባለሁ። ግባ። ዛሬ የመጣ ይምጣ እንጂ አልመለስም። አስደርብሽ እወጣለሁ እንጂ የምትገባ ከሆነ ግባ።
ይምጣልህ? አልጋው እንትን ምን ምንድነው የሚባለው? አረቄ ኮካ አንድ ምረጣል ኮካ ቁጭ ስለነበረ እሺ ይቅርታ። ሌላ የሚሸጥ ነገር የለሽ? ምን ሴትና ሴት እኮ አብሮ አያድርም። አረ ወንድ ነኝ። ፈለግሽ ላሳይሽ? አረ እንዴ ነኛ ቤዛዊት መሄዷ ላይ ቀር ሉሊትን ማስቀየም አልነበረብኝ። የሰይጣን ተንኮል ኃጢአት ውስጥ ሲጥለኝ ስሜቱን እንኳን እንዳላቀው አረገኝ። ምን ነበረበት መውደቄ ካልቀረ ይሄ ሁሉ ሰው የሚወድቅለት የሚሞትለትን ስሜት ባውቀው። አምላኬ ሆይ ከፊትህ እቆም ዘንድ እኔ ማን ነኝ? ጌታ ሆይ እኔ ልጅነት ክብር አይገባኝ። የጓደኛዬን አይን ያጠፋው ከንቱ ፍጥረት ነው። እንዴትስ ብዬ ይቅርታ ጠይቀዋለሁ? ምንስ ብዬ ከፊቱ ቆማለሁ? እግዚኦ እግዚኦ እግዚኦ! እንዴት ግን እሺ ብሎ ቤርጎ ገባልሽ? ሰላም የሚጠጣ ኮካ ላይ ያቺ ምናምንቴን ጠብ ሳደርግበት አሙሊ ጨው እንደላሰ በግፌት ለብ ወይኔ ተጫወትሽበት ነው። እና ግን አውጣሽ? በስመ አብ ሰላምዬ ሙች እሱን ባደርገው ኑሮ ፈጽሞ ጸጸቱን አልችለውም ነበር። ቆይ ግን አንቺ ልጅ እብድ ነሽ እንዴ?
እንዴት እንደዚህ አይነት ነገር ታደርጊያለሽ? ምን አባቴ ላድርግ? ያችን ምናምንቴ ከስራ አላባረራትም ቢለኝ በቅናት እርር ድብን አልኩኝ። ስለዚህ ያለኝ አማራጭ ከጎኑ ያለው ምስክር ከሱ ጋር የሆነ ነገር ማድረግ። ምን አውቃለሁ? እሱ ጋር ከመድረሴ በፊት ስካሪ ድፍት። ቆሺ ምስክር ዘለሽ ላይ ጉብ ስትይበት ምን አለሽ? በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ጻርኩስ መንፈስ እግዚአብሔር ነገር የዛሬው ሰይጣን በበስመ አብ አይደለም ዞር አልለው ስለው በፈንጂ አይደለም በጸበል አይደለም ምን ያላል? አይ ምስክር ተልተዋለኩ ሄሎ የኔ ፍቅር አስቀየምኩሽ አይደል? ማታ አልጋዬ ላይ ጋደም ብዬ ጸባችንን መንስኤ ሳስብ ለእኔ ያለሽን ፍቅር ነው የተመለከትኩት። ይቅርታ። ቤዛዊት በስራ ጠንካራ ብትሆንም አንቺ እስካልወደድሻት ድረስ መሸኘት ነበረብኝ እና አሁን የት ነሽ? ቢሮ ከሶስት በፊት የነበረኝን ሞገስ የተነጠቁ ደካማ ሰው አሰግድ በድያለሁ። ምስክር ምን ሆነሃል? እኔ ምነው ህልም በሆነ በቃ ከሉሊት ጋር ራሴን አንድ መኝታ ላይ አገኘሁ። አንዴ ክርሽልንከው አንዴ ተረከዝሽልንከው ቤዚ በእናትሽ ቤዚ አንዴ ቤዚ ያስነኪኛ አንዴ ምንድነው? ምንድነው? ልጃገረድ መሆንሽን አረጋግጥ። ቤዚ የልጃገረድ ተረከዝ ልክ እንዳንቺ ተረከዝ ድድር ያለ ነው።
ጃግረድ ያለውት ደግሞ ሲሄዱ ስትነኪው ኪሎ ሲሉ ሰምቻለሁ። አይሽ ነኛ ሄሎ ቤዚ። ሄሎ ማርቲ፣ እንዴት ነሽ? እንዴት ነሽ? በሰላም ነው? ሰሞኑን የጠፋሽብኝ? ሁሉም ነገር ሰላም ነው ቤዚዬ። አሜሪካ የምትመጭበትን መንገድ እያመቻቸልሽ ነው። በይ ማርቲ፣ በማየውን ነገር ልቤን አታነሳሹ። ቤዚዬ አንቺን አሜሪካ አምጥቼ አብረን የምናሳልፍበት ጊዜ በጣም ፍቅ ብሎኛል። ሰላም እንዴት አድርጌ ነው የማወጣው? አሴን ምን ብበድለው ምን ባስቀይመው በእኔ የሚጨክን አንጀት የለው። ለምን አትረጋጊ? ሰላም አሰግድ ቤት ከመሄድ ማንም አያግደኝም። ማንም እሺ አሰግድ ተኝቶ ነው? አዎ ምን እንደቤት ከገባ ቆይቷል። ገብተሽ አነጋግሪው። አንቺ ውሻ አንገትሽን አንቄ ከመግደል በፊት ከዚህ ቤት ውጭ። አሴ ስሞት ለአንድ ድል ብቻ አረጋሽ ይረጋ። አሴ ስሞት አንድ ድል ብቻ ይቅርታ። ያሰግድ ቤት የማንም ሴተኛ ዳር እየመጣ የሚያድርበት አልቤት እንኳን ውጭ ብዬሻል። አሴ ስሞት ካቻፑን ብቻ አውራሽ ነው እንዴ? ማለት ምን ልግዛልሽ? ያዡላችሁ ነው። ዶሬ ደግሞ እኔ አንቺን ስለምወድሽና ስለምትወጂኝ ነው ይገባኛል። ያዡ ደግሞ ዘንድሮ ሞኝ አትሁኝ። ኢንፎርሜሽን እንደሚያስከፍል ወጥሽ ብቻ ነው እንደሚሰራ ጋር በውጭ እንደሚገናኙና እንደማይገናኙ ተከታተይልኛለሽ። እሺ አንቺ ሰምተሽኛል? አንዴ ብቻ ምን እንዳትይ አንዴ አንዴ ብትወዱልኝ በእናትሽ አንዴ አትከልኪኛ አንዴ ሰሞኑን ቢያትበይኛ አንዴ በደንብ ያገለገለ መሆኑ ያስታውቃል። ያገለገለ ግን ያላገለገለ ያስታውቃል ብሎ
አልገባሽም ማለት እኔም አልገባኝም፣ ግን እንዳልገባኝ ያውቁት አውራት ስትጠይቂ ምስክር ቁጭ በል። አንተ አልበደልከኝ። ያስገደደች እሷ እንደሆነች እየነገርከኝ አንተ ላይ መሰንዘር አልነበረም። ታውቅ የለ ምስክር ምን ያህል ወዳት እንደነበር። እሷ ነገር ሆኖብኝ ነው። ይቅርታ። ይሄ ነገር የተፈጠረው እንኳንም ከጋብቻ በፊት ነው። ብትጋቡ እኮ እንዲህ አይነት ስር የሰደደ ቅናት ለአንተም ሆነ ለምትመሰረተው ቤተሰብ ጠንቅ ይሆን ነበር አይደል? ምስክር ሉሌን ወዳት። መጽሐፉ ግን ትዳር ከሚፈርስባቸው ነገሮች አንዱና ዋነኛው ዝሙት ነው ይላል። አሰግድ፣ እቺ ዘማዊ ሴት ለአንተ አልተፈጠረች። እንደ ውሻ ከቤት አሽቀንጥሮ ያስወጣል። አንቺም እኮ ልክ አይደለሽ። እንዴት ብዬ በምን ቋንቋ በምን አንደበት ይቅርታ እንደምጠይቅ ቢያንስ ንዴቱ እስኪበርድለት ድረስ መጠበቅ ነበረብሽ። ታርጌ ልቻል እንዴት አባህ ያርጌ ልቻል። በቃ እንደ ቀልድ አሰግድ፣ እንደ ቀልድ ሉሌ ካልሆነ ለምን ሄጄ አላናግረው? አንቺ ታናግሪው አይሻልም? ይሻላል። ሉሌ ካልተሳካላት ለምን እኔ አልሞክረውም ብለሽ አትነግሪኝ? ሰማሽ? ሰላም አይደለም። አንቺ ወላጅ እናቴ አሰግድ ጎን ድርሽ እንድትል አልፈልግም። ባጠገቡ ድርሽ እንድትል ጭራሽ አንቺ ልጅ ልታናግር
ከቢሮ መኩሪያ የሚባል መጥቶ ነበር እና ፊርማ የሚፈርም ስለሌለ ስራው እየተበላሸ ነው፣ ስልክህን ስሞክር ዝግ ስለሆነ ነው ከቤት የመጣሁት ብሎ ወረቀት ትቶልኝ። ሄሎ ቤዚ። ሄሎ። ሰሞኑን ስራ አልገባሁም። ችግር ላይ እንደሆንኩ ሳትሰሚ አትቀሪም እና ለአንድ ወር ያህል የኔን ቦታ ተክተሽ ልትሰሪልኝ ትችያለሽ? ላስብበትና መልሼ ልደውል። እሺ። አሰክም ይደውል። ስራ ጀመሪ ነው የሚልሽ? ጠይቂኝ። ወደ ስራ በመመለስሽ ደስ ብሎኛል። ስራ ከለቀቅሽ በኋላ ነበር በዚህ መስሪያ ቤት ውስጥ ምን ያህል ትልቅ ድርሻ እንደነበረሽ የታወቀ። ተመልሼ እንድሰራ ሁኔታዎችን ስላመቻቸ በጣም አመሰግናለሁ። ሌላ ሰራተኛ እንዳልቀጥር ምን እንዳደረገኝ ታውቂያለሽ? ለስራሽ ያለሽ ክብርና ጥንካሬ ነው። በነገራችን ላይ ማንም ሰው ራሱን ውድም ርካሽም ማድረግ ይችላል። የደሞዝ ጭማሪ ተደርጎልሽ፣ ይሄ ደግሞ እንደሚያስደስትሽ ተስፋ አደርጋለሁ። ቤዚ ሙች እውነቴን ነው። አባቴ ምን እንዳለኝ ታውቂያለሽ? ተረግዘህ በተወለድክበት አልጋ ላይ ሳትገነስ አግባ አይለኝ መሰለሽ? መኩሪያ ስራ የለም። ቤዛ ስላናግርሽ መኩሪያ ስራ የለም እንዴ? ሌላዊት ላናግርሽ እፈልጋለሁ።
ስንት ሻሰግድ ምን ሆኗል? እባክህ የፋራው ፍቅር ሳይነድፈው አይቀርም። እንዴ ዛሬስ ከእጅሽ ለመጉረስ ስል ልፈንዳ እንጂ ይበላል። ሄሎ በዚህ ሃይ ሚኪ፣ አዲስ አበባ ገባው እንዳትለኝ። አልገባሁም። ሳተርዴይ አፍተር ሚድናይት ነው የምገባው። ኦልሞስት 2 o'clock ላይ። ባይ ዘ ዌይ አዲስ አበባ ስገባ የሰሜን ኢትዮጵያ ታሪካዊ ቦታዎችን እንድንጎበኝ እፈልጋለሁ። የሰሜን ታሪካዊ ቦታዎችን ባይ ደስ ይለኝ ነበር፣ ግን ማርቲ ወደ ስራ መመለሴን አልነገረችም እንዴ? ነግራኛለች። በቃ ስትመጣ እንወስናለን። አለቃዬ ከፈቀደልኝ እድሉን እንጠቀምበታለን። ኤኒዌይ እንደገባሁ እደውልልሻለሁ። ባይ። ፈርስት ሌዲ ሲባል አልሰማሽ? ለነገሩ እንዲህ አይነት ግብረ ገብነት ለማወቅ ትልልቅ ሰዎች ያሉበት ቦታ መዋል ያስፈልጋል። ሄሎ ቤዛዊት አልገባችም? እሺ ስንታየው ላኪልኝ። እሺ ቁጭ በል። ቤዛዊት ለምን እንዳረፈደች የምታውቀው ነገር አለ? አይ ለምን እንዳረፈደች አላውቅም፣ ግን እሺ ሰዓቱን አይተውታል? 2 ሰዓት ተሩብ እኮ ነው። መሄድ ትችላለሽ። መሄድ ትችላለሽ። ስማ ምስክር፣ ሚኪ ከተባለ ከአሜሪካን ሀገር ከመጣ ሰው ጋር አይደለም ከማንም ወንድ ጋር ባያት ደስ አይለኝም። በስመ አብ ወወልድ ወመንፈስ ቅዱስ። አንተ የቅናት መንፈስ ይጋባል እንዴ? ይሄ የሉሊት መንፈስ ነው። ኧረ በስመ አብ ብለህ አማት። ምስክር፣ እኔ እኮ እየቀለድኩ አይደል። ከአሜሪካ ድረስ የሚመጡት ለምን ይመስላል? በካልኩሌሽን እኮ ነው የሚመጡት። እዚህ ያሉትን ሴቶች አግብቶ ለመሄድ። አንተም ንገራት፣ ለትዳር አስቤሻለሁ ብለህ ጠይቃት።
እኔም በእያንዳንዷ ቀን ሳላስብ አድራለሁ። አሴር እንደሱ አትይኝ። ዛሬ ለምን አልችልም። ለምን? ውጭ አድራለሁ። ሄሎ ሄሎ ቤዚ፣ ማልበል ሚኪ ነኝ። ሄይ ሚኪ፣ ዛሬ ላገኝሽ እችላለሁ? እሺ። የት እንገናኝ ቤዚ? በቃ 12 ሰዓት ላይ እኔ ደውዬ ቦታውን አሳውቃለሁ። ደስ ይለኛል። ስልክሽን እንጠብቃለን የኔ ቆንጆ። ባይ። ቤዚ የማርቲ ወንድም ነው አይደል? አዎ። ወይኔ ቤዚ አሜሪካ ልትሄጂ ነዋ። መቼም እርግጠኛ ነኝ ድል ባለ ሰርግ ነው አድርጎ የሚያገባሽ። ወይኔ ታደለሽ ቤዚ። በእናትሽ እዛ ስትሄጂ ግን እንዳትረሺ እሺ? እኔ አንዱን ሳላወራ አንቺ ስንቱን ለፈለግሽ? ቤዚ መቼም ያችን ዋንጫ ኩትኩቷን ሊያወጣት ነው አይደል? የምን ዋንጫ? ኧረ እባክሽ መቼም እንደ እናቶቻችን በንዝር ተንፈትሽሽ። ቤዚ ማርቲ በጣም ነው የምትወድሽ። ምናልባትም ከኔ ከእናቷ ልጅ የበለጠ አንቺን ነው የምትወደው። እኔም ለማርቲ ልዩ ፍቅር ነው ያለኝ። ከዚህ በኋላ አንድ ቤተሰብ እንሆናለን ማለት ነው። እንዴ እስካሁን አንድ ቤተሰብ አልነበርንም ማለት ነው? ግንኙነታችን የበለጠ ይጠናከራል ማለት ነው። በተለይ ደግሞ እኔና አንቺ። ቤዚ በጣም የምትወደድ ልጅ ነች። እውነት ሚኪ ቤዚን ወዳታል? ጊዜ ማባከን አልችልም። እሷ ብቻ ምን እንደምትፈልግ ጠይቂልኝ። አረማመዷ፣ እርጋታዋ፣ ፈገግታዋ። ቤዚ በጣም የምትወደድ ልጅ መሆኗን አውቃለሁ። በቃ በነገ ዕለት ደውዬ የምስራችን እነግርሃለሁ። ቴንክ ዩ። ስንትሽ ዛሬ አንድ ግዳጅ ልሰጥሽ ነው። ምናልባትም ደግሞ የመጨረሻሽ ሊሆን ይችላል። እሺ ሰለችም አይደል? ዛሬ ምን ታደርጊልኛለሽ መሰለሽ? አሰግድ ቤት ከመግባቱ በፊት እኔ ቀድሜው እገባለሁ እና አንቺ ምን ታደርጊያለሽ?
የሰማው ክፉ ነገር ካለ ንገረኝ። አይ በቃ ከሚካያስ ጋር ቀጠሮ እንዳላት ነው ነግራኝ ሄደችው። በቃ ማዘር ነው ልጅ ስትመጣ እንድትደውልልኝ ንገሩልኝ። እሺ ማዘር። ደህና ደሩ። በቃ ማዘር። ሰው ያስባል አትልም እንዴ ትንሽ? በቃ ማዘር ጠዋት እመጣለሁ። እሺ አቤት። አላገኘሻት? አላገኘኋትም። እሺ ጠብቂያት ጠብቂያት በቃ። እስካሁን ቤት አልገባችም። ኧረ እኔ ልፈነዳ ነው ታፈንኩ። በቃ ጠብቂያት እሺ። እሺ እሺ በቃ አንቺ ሰይጣን በውጭ ወጣ። በውጭ አልወጣም። ውጭ እንጂ። በዚህ ጨለማ ወዴት ነው የምወጣው? ውጪ። አልወጣም። አንገትሽን እንደ ዶሮ ቆልምሜ ሳላስወጣሽ ውጪ። አልወጣም። ውጪ። አልወጣም። 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 እንዳስገባሽ አስወጪ ቶሎ። አሁን የምነግርሽ ኖሬ ለማንም ትንፍሽ አልልም። በይ እስኪ እማዬ ትሙት ለማንም አልናገርም። በይ ከእውነት የበለጠ መሀል አለ እንዴ? እማዬ ትሙት ካልሽማ አልነግርሽም። እማዬ ትሙት? ቆይ ምንድን ነው እሱ? መቼም ለምወዳት ጓደኛዬ ስለሆነ ብናገርም ኃጢአት አይሆንም። ቆይ ምንድን ነው እሱ? ጉዳይሽ ቤዛ። የምን ጉድ? እማዬ ማሰሻ አለቀብኝ ገዝተሽ ነይ ስትለኝ እኔ ደግሞ እናሰግድ ሰፈር ይረክሳል ብዬ መሄድ ብዬ እንደምነግርሽ እኮ ነው የጨነቀኝ። ምንድን ነው እሱ? እኔማ ትናንትናውኑ ልነግርሽ ነበር የፈለግኩት። ቆይ ምንድን ነው? አሰግድና ሉሌ ናቸዋ። እሺ እንዴት እንደተቃቀፉማ አትጠይቂ። ሉሊትና አሰግድ ተቃቅፎ አሰግድ ቤት ገቡ ነው የምትይ? ሁለቱም ሞቅ ብሏቸዋል። አሁንማ ሉሌ አሰግድ ግድ ተንተርሳ ውይ 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 እስካሁን ተኝተሻል? ተነሻች። አንቺን እኮ ነው። ስሚ ሰላም አደርግ። ባዶ ቤት ራስ አሳቅፈኝ አደርግ አይደል? ቁርስ በልተን አብረን ነው። ከማን ጋር? እኔ ነኝ ከአንቺ ጋር ቁርስ የምበላ? ይቅርታ አልኩህ አይደል? እንደ ምን አይበቃ ነው? አሁን ምንም ወሬ አልፈልግም። ተነስተሽ ቤቴን ለቀሽ ውጪ።
አሁን ሳምነሽኛል አይደል? አይ ስንትሽ ይልቅ ዛሬ ማርቲን ሚኪም ሲደውሉ ነበር ያሉት። በቀር ማርቲ ትቀየመኛለች። ማታ ከሚኪ ጋር ራት አለኝ። አብረን ብንሄድ ምን ይመስልሻል? በቃ አሁን ፀጉር ቤት ደርሼ እመጣለሁ። ቤት ጠብቂኝ ለባብሰሽ። ቻው። Will you marry me?
ህይወትሽን በሙሉ አይቼዋለሁ። ይቅርታ እስክትጠይቂ መጠበቅ ያለብኝ አይመስለኝም። እኔን ታገቢኛለሽ?